የልብ ሐረግ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 4 ደራሲ ኢዘዲን ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። ሷሊህ የመስኮቱን መጋረጃ በጥንቃቄ ፈተሸ። ውጭ ያለው ጨለማ እንደ ከባድ እርሳስ በከተማዋ ላይ ተጭኗል። ከሩቅ የሚሰማው የፈረሶች ኮቴ ቀስ በቀስ እየራቀ ቢሄድም የነፍሴን ስጋት ግን ሊያርቀው አልቻለም። በሩን ያንኳኳው ወጣት መልእክተኛው እንደሆነ ሷሊህ በሹክሹክታ ነገረኝ። ወጣቱ ትንፋሹን እየተቆራረጠ ዩሱፍን ጥቁሩ ሸለቆ ውስጥ ባለችው አረጌ ወታደራዊ ካምፕ እስር ቤት አይቻለሁ፣ ግን በቅርብ ቀን ወደ ሌላ ቦታ ሊያዘዋውሩት ነው አለ። ዩሱፍን በእርግጥ ስለማየቱ ስጠይቀው ያንኑ የአረንጓዴ ሐረግ ግማሽ አሳየኝ። ልቤ በድንገት ተመታ። ዩሱፍ በህይወት አለ? ሂክማ መነሳት አለብን አለኝ ሷሊህ። ድምጽ ውስጥ ያለው ጥንቃቄ ያስፈራል። ጥቁሩ ሸለቆ ድረስ ያለው መንገድ በእግር ነው የምንጓዘው። ፈረስ ብንጠቀም ጠላቶቻችን ድምጾቻችንን በቀላሉ ይሰሙታል። የጫማዬን ማሰሪያ አጥብቄ አሰርኩ። ሂጃቤን ከፊቴ ላይ ሸፈን አድርጌ ከቤት ወጣን። የሌሊቱ አየር እንደ ሾልቢላ ሳምባይ ውስጥ ሲገባ ነፍሴ የታወከች መሰለኝ። በጭቃማው መንገድ ላይ ስንጓዝ ጫማዬ ጭቃ ውስጥ በገባ ቁጥር ድምፁ በጸጥታው ውስጥ እንደ ነጎድጓድ ይሰማኛል። ፊልም ላይ እንደሚታየው ጀግንነት አይሰማኝም። ይልቁንም ልቤ በፍርሃት ይርዳል። እጆቼ በብርድ ይንቀጠቀጣሉ። ጉዞአችን ረዥም ነበር። ከሰዓታት የእግር ጉዞ በኋላ እግሮቼ መሬት መርገጥ አቃታቸው። በአንድ ድንጋይ ተደናቅፌ ልወድቅ ስል ሷሊህ በልብሱ ጫፍ አገዘኝ። ሂክማ ትንሽ እንረፍ እንዴ አለኝና አንድ አሮጌ ዛፍ ስር እንድንቀመጥ አደረገ። ጉሮሮዬ በውሃ ጥም ደርቋል። ያንን የዛለ እግሬን እያየው አባቴ ሆይ ይህንን ሁሉ አደራ ለምን ለእኔ ብቻ ተውክልኝ የሚል የድክመትና የቅሬታ ጥያቄ በውስጥ የተመላለሰ። ሷሊህ ቆይ አልኩት በዝግታ ትንፋሽ እያጠረኝ። ይህ ሰው በእርግጥ ዩሱፍን ያለበትን ያውቃል ወይስ ወጥመድ ውስጥ እየገባ ነው? አንተስ ብትሆን የአባቴን ስም እየተጠቀምክ ወደማልፈልገው ገደል እየመራኸኝ ቢሆንስ? ሷሊህ ቆመና ወደ እኔ ዞረ። አይኖቹ በጨለማ ውስጥ እንደ ከዋክብት ይፈልቃሉ። ሂክማ በመጠርጠርሽ መብትሽ ነው። የአባትሽ ልጅ መሆንሽንም ይመሰክራል። ነገር ግን እውነተኛ እምነት ማለት ጨለማ ውስጥ ሆነሽ አላህ ብርሃን እንደሚሰጥሽ ማመን ነው። ዩሱፍ ለኛ ሲል ህይወቱን አደጋ ላይ ጥሏል አለኝ። በንግግር ውስጥ ያለው የአባቴ ለዛ ልቤን ረጋ አደረገው። ግን ጥርጣሬ ሙሉ በሙሉ አልበረደም። ዳግም ጉዟችንን ቀጠልን። በየመሃሉ ቆመን ትንፋሽ ስንወስድ ስለ ዩሱፍ አስባለሁ። ዩሱፍ አሁን የት ይሆን? እኔን ለማዳን ሲል የከፈለው ዋጋ በልቤ ላይ እንደ ከባድ ሸክም ይጨንቀኛል። ፍቅር ማለት በቃላት የሚገለጽ ሳይሆን በሩቅ ሆኖ አንዱ ለሌላው የሚሰጋለትና የሚኖርለት ስውር ትስስር መሆኑን ያኔ ተረዳሁ። በጉዟችን መሃል አንዲት አሮጌ መቃብር አጠገብ ስናልፍ ሷሊህ ድንገት ቆመ። ዝቅ በያለኝ። ከሩቅ የሚንቀሳቀስ የባትሪ ብርሃን አየን። ጠላቶቻችን ፈረሶቻቸውን አረቀው አቆመው በእግር እየፈለጉን እንደሆነ ገባኝ። ለጥቂት ደቂቃዎች ትንፋሻችንን አጥፍተን መሬት ላይ ተደፋን። የደረቀው ሳር ፊቴን ይወጋኛል። የምድር ሽታ አፍንጫዬ ውስጥ ይገባል። በዚያ ሰዓት በልቤ ውስጥ የቁርአን አንቀጽ ይመላለስ ነበር።
ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ። ከችግር ጋር ምቾት አለ፣ በእርግጥም ከችግር ጋር ምቾት አለ። ንጋቱ ሊቀድ ሲል ከሩቅ ጭጋጋማ ጥቁር ሸለቆ መታየት ጀመረ። ቦታው ዛፍና ቅጠል የሌለበት ጥቁር ድንጋዮች ብቻ የሞሉበት አስፈሪ ስፍራ ነው። ሷሊህ ግን ወደ ሸለቆ ከመግባታችን በፊት ወደ አንዲት ትንሽ ጎጆ መራኝ። ወደ ጎጆዋ ስንገባ ምንም አይነት መብራት አልነበረም። በጨለማ ውስጥ የዕጣንና የድሮ መጽሐፍት ሽታ አፍንጫዬን መታው። አንዲት አይነ ስውር አሮጊት እናት ጥግ ላይ ተቀምጠው በእጃቸው ተስቢህ ይቆጥራሉ። ድምጻችንን ሲሰሙ ሂክማ መጣሽ? የአባትሽ ሽታ አብሮሽ አለ አሉኝ። ደነገጥኩ። በዛ ጭል ጭል ባለ ብርሃን ውስጥ ስሜን እንዴት ላውቆት ቻሉ? አባቴ ከመሞቱ በፊት በጆሮ የነገረኝን ሚስጥራዊ ቃል እንዴት አወቁት? ዩሱፍ የታሰረበት ካምፕ ውስጥ በስተጀርባ በኩል በሚገኘው ሚስጥራዊ መንገድ ለመግባት የሚያስችል የበር ቁልፍ ያለው እዚህ ጎጆ ውስጥ እንደሆነ ነገሩኝ። ነገር ግን ቁልፉን ለማግኘት አንድ ትልቅ ዋጋ መክፈል ነበረብኝ። ያ ዋጋ ደግሞ አባቴ ለማንም እንዳትናገሪ ብሎ በጆሮ የነገራትን የመጨረሻ ሚስጥራዊ ቃል ለሷሊህና ለእነዚህ ሰዎች አሳልፎ መስጠት ነበር። ሷሊህን ማመን እችላለሁ የሚለው ጥያቄ በልቤ ውስጥ እንደገና ተቀሰቀሰ። የአባቴ ሚስጥር ወይስ የዩሱፍ ሕይወት? ምርጫው እጅግ በጣም ከባድ ነበር። ሷሊህ ወደ እኔ ዞሮ ምላሽን ይጠብቃል። አሮጊቷም ተስቢሃቸውን እያገላበጡ ውሳኔው የልጅነትሽ ሳይሆን የጽናትሽ ነው አሉኝ። አሮጊቷ እናት ተስቢሃቸውን እያገላበጡ ውሳኔው የልጅነትሽ ሳይሆን የጽናትሽ ነው የሚለው ንግግራቸው በጆሮዬ ውስጥ እንደ ነጎድጓድ ያስተጋባል። በጎጆዋ ውስጥ ያለው የኩራዝ ብርሃን እየመነመነ ሄዶ በከፊል ጨለማ ውስጥ ጥሎናል። ሷሊህ ትኩር ብሎ ይመለከተኛል። እይታ ውስጥ እመኘኝ የሚል ጥሪ ይሁን ወይም ወደማልመለስበት ገደል የሚገፋኝ አደጋ መለየት አልቻልኩም። ክፍል ውስጥ ያለው የዕጣን ሽታ አሁን እንደ መቃብር ሽታ እየከበደኝ መጣ። አባቴ ከመሞቱ በፊት በጆሮዬ የነገረኝ ቃል በአእምሮ ውስጥ አቃጨለ። ሂክማ። ይህ ቃል የመቆለፊያም የቁልፍም ያህል ክብደት አለው። አባቴ የቆመለት ዓላማና ዩሱፍ አሁን እየከፈለ ያለው መስዋዕትነት አንድ መሆናቸውን ሳስብ አደራውን ማፍረስ ሳይሆን አደራውን ማዳን እንደሆነ ተሰማኝ። ቃሉን ባልናገር ዩሱፍ ይሞታል። ዩሱፍ ከሞተ ደግሞ አባቴ ሊጠብቀው የፈለገው ትልቁ ዓላማ አብሮ ይቀበራል። ሷሊህ አልኩት፣ ድምጽ እየተንቀጠቀጠ። ይህንን ቃል የምናገረው አንተን ስላመንኩ ሳይሆን ዩሱፍ ለከፈለው መስዋዕትነት ያለኝን ክብር በማሰብ ነው። ቃሉ አልአሚን ታማኙ የሚል ነው አልኩት በዝቅተኛ ትንፋሽ። ቃሉን ተናግሬ ስጨርስ ከከንፈሬ የወጣው ንግግር ዩሱፍን የሚያድን ቁልፍ ሳይሆን አባቴን የከዳው ጩቤ ሆኖ ተሰማኝ። አሮጊቷ እናት ተስቢያቸውን አቆሙ። ፊታቸው ላይ ቀጭን ፈገግታ ታየ። አባትሽ ትክክል ነበር። ቃሉን የምትናገሪው ለሰው ብለሽ ሳይሆን ለፍትህ ብለሽ መሆኑን ያውቅ ነበር አሉኝ። ከዚያም ከጎናቸው ካለው አሮጌና አቧራ ከለበሰ ሳጥን ውስጥ አንድ ትንሽ ዝገት የበላው ቁልፍ አወጡ። ይህ ቁልፍ ወደ ካምፑ ጓሮ የሚወስደው ሚስጥራዊ መተላለፊያ በር መክፈቻ ነው። ዩሱፍ ወዳለበት ክፍል የሚወስደው ብቸኛ መንገድ እርሱ ነው አሉ። ቁልፉን ስቀበል እጄ እንደ በረዶ ይቀዘቅዝ ነበር። ሷሊህ ቁልፉን ተረክቦኝ እንሂድ፣ ንጋቱ ሊወጣ የቀሩት ደቂቃዎች ናቸው አለኝ። ከጎጆዋ ወጥን
ወደ ጥቁሩ ሸለቆ ጉዟችንን ቀጠልን። መንገዱ ዳገትና ቁልቁለት የበዛበት በደረቅ ድንጋዮች የተሞላ ነው። እግሮቼ ከድካም ብዛት ቢደነዝዙም በውስጥ ያለው ጸጸት ግን ከብርዱ በላይ ያንቀጠቅጠኛል። ጭቃው ጫማዬን እየሳበ ያስቸግረኝ ነበር። በየመሃሉ ለትንፋሽ ስንቆም ሷሊህ እጆቹን አጥፎ በጭንቀት ወደ ካምፕ አቅጣጫ ይመለከታል። ፊልም ላይ ቢሆን ኖሮ ጀግናዋ በደስታ ትሮጥ ነበር። እኔ ግን እያንዳንዱ እርምጃዬ አባቴን የመክዳት ያህል እየከበደኝ ተከተልኩ። የሌሊት ወፍ ጩኸት የወቀሳ ድምፅ መስሎ ተሰማኝ። ወደ ካምፑ ጓሮ የሚወስደው የውሃ መፍሰሻ ቱቦ ጋር እዛ ስንደርስ ቦታው ጠባብና የሚሰነፍጥ ሽታ ያለው ነበር። ሷሊህ ቁልፉን አውጥቶ ሲታገል ዝገት የበላው ብረት ጭው የሚል ድምፅ አሰማ። በዚያ ጠባብ ቱቦ ውስጥ ስንስገባ የአየር እጥረት ተሰማኝ። ልቤ ሊቆም ደረሰ። በዚያ ጭኑ ጨለማ ውስጥ በስተቀኝ በኩል ካለው ክፍል ዝቅ ባለ ድምፅ የሚሰማ የአልሐምዱሊላህ ድምፅ ተሰማ። የዩሱፍ ድምፅ ነው፣ ግን እንደ ድሮ ብርቱ አይደለም። የዛለና የታመመ ነው። ሷሊህ የበሩን መወርወሪያ ከፈተው። በክፍል ውስጥ አንዲት ትንሽ የጨረቃ ብርሃን በመስኮት በኩል ትገባለች። ዩሱፍ ጥግ ላይ ተቆራምዶ ተቀምጧል። ልብሱ ተቀዷል። ፊቱ በደም ተለውሶ ነበር። አካሉ በብርድ ተመቷል። ፊልም ላይ እንደሚታየው ጀግና በኩራት ቆሞ አልጠበቀኝም። ይልቁንም በቆሰለ ሰብአዊነት ውስጥ ሆኖ አገኘሁት። ዩሱፍ አልኩት፣ ድምፄ በእንባ እንደታነቀ። ዩሱፍ ቀና ብሎ አየኝ። አይኖች ውስጥ ጥልቅ ናፍቆት ብልጭ ብሎ ወዲያው ጠፋ። በምትኩ ግን ልብ የሚሰብር ቁልጭ ያለ ህመም ታየ። ሂክማ እዚህ ምን ታድርጊያለሽ አለኝ በደረቀ ከንፈሩ። ከዚያም ወደ ሷሊህ አየና ሁሉንም ነገር ተረዳ። ሚስጥሩን አባትሽን የሰጠሽን አደራ አሳልፈሽ ሰጠሽው? ዩሱፍ ላድንህ ስል ነው አልኩት፣ እንባይ ጉንጬ ላይ እየፈሰሰ። ዩሱፍ ዝም አለ። ያ ዝምታው ግን ከንግግር በላይ ይወቅሰኝ ነበር። አደራውን አፍርሰሽ እኔን ማዳንሽ ትርጉም የለውም ሂክማ። እኔ የታሰርኩት ያ ሚስጥር እንዳወጣ ነበር አለኝ። ድንገት ሷሊህ ከኋላዬ ሳቀ። ያ የድል አድራጊነት ሳቅ ሳይሆን የጭካኔ ነበር። አሁን ሁለታችሁም እጄ ላይ ናችሁ አለ። ሷሊህ ቁልፉን ይዞ ወደ እስር ቤቱ ግድግዳ ጥግ አመራና አንድን ድንጋይ ገፋው። በዚያ ድንጋይ ውስጥ አባቴ የደበቀው ሌላ ሚስጥር መኖሩን ሷሊህ ቀድሞ ያውቅ ነበር። ቁልፉ ለካ የበሩ ብቻ ሳይሆን የዛ ሚስጥራዊ ቦታም ጭምር ነበር። ሷሊህ እኛን ለማዳን ሳይሆን አባቴ የደበቀውን ሰነድ በእጁ ለማስገባት ነበር የተጠቀመብን። ሷሊህ ሚስጥሩን ይዞ ሊወጣ ሲል ከውጭ የብዙ ወታደሮች ኮቴና የባትሪ ብርሃን ታየ። ሷሊህ ለካስ እኛን ከማዳን ይልቅ እኛን ለጠላቶቻችን አሳልፎ ሰጥቶ እርሱ ግን ሚስጥሩን ይዞ ለማምለጥ ከጠላቶቻቸው ጋር ተስማምቶ ነበር። ክህደት ብሎ ዩሱፍ ጮኸ። ሷሊህ እኛን በዚያው ክፍል ውስጥ ዘግቶብን ሊያመልጥ ሲሞክር ካምፑ በወታደሮች ተከበበ። በአንድ በኩል የሷሊህ ክህደት፣ በሌላ በኩል የወታደሮቹ ጥቃት። በዚያች ጠባብ ክፍል ውስጥ እኔና የቆሰለው ዩሱፍ ብቻችንን ቀረን። ዩሱፍ በእጁም ባይን ጠረገልኝና አይዞሽ አላህ ከኛ ጋር ነው አለኝ። ፊልም ላይ ቢሆን ያመልጡ ነበር። በእውነተኛ ታሪክ ግን ሞትና ክህደት በደጃችን ላይ ቆመዋል። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።